ስንት ቦዲ ካውንት አለክ? ቦዲ ካውንት ማለት ስንት ሰውነት ማለት አይደለም፣ ከምን ያህል ሰው ጋር ተኝታል ማለት ነው። 20 የማትረሳው የልጅነት የፍቅር ህይወት አለ ወይ? እንደዚህ አይነት ጥያቄዎች ትክክል አይደሉም ብዬ አስባለሁ። 16 ይመስለኛል። I think so too። ስለ ትዳር ታሪክ ከተጠየቀ መስጠት ይችላል። ከትዳር ውጪ ያለውን ታሪኩን ሰው ማውራት የለበትም ብለህ ታምናለህ? ኃጢአት ወንጀል የሆነ ነገር ለምን ይወራል? በቲክቶክ ክሬቲቭ አዋርድ ላይ ከሀገራችን ባህል ያፈነገጠ አለባበስ በሚል ቲክቶከሮች ታስረው ነበር። ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። ይህ ደግሞ ኢቢኤስ ቲቪ ላይ ቦዲ ቢልደሩ እንዴት ሀራስ እንደምታደርገው ተመልከቱ። ርዕስ ብሰጠው ኢንትሮዳክሽን ኦፍ ፖርኖግራፊ ይለዋል። ምንድነው መልእክቱ? ሴኩላር በሆነው ዓለም በተለይ ሜንስትሪም ሚዲያ ላይ የሚታዩ ይዘቶች የክሬቲቪቲ መድረክ ወሯቸዋል። የሰውን ትኩረት ለመሳብ ሲባል ነውር የነበሩ በጊዜ ሂደት ማህበረሰቡ ኖርማላይዝ ያደረጋቸው ድርጊቶች በአደባባይ ያስተዋውቁታል። እንደ መከራከሪያ የሚነሳው ሜንስትሪም ሚዲያውን ቢሆን አንድ የቢዝነስ ሞዴል ነው። ዓላማቸው ማትረፍ እንጂ ሰውን ማስተካከል አይደለም። ትሬንዱ የሚጠይቀውን ሆኖ መገኘት አዋጭ ከሆነ የሚያከስራቸውን መንገድ ተከተሉ ማለት ቀልድ ነው። ስለዚህ አስማማም። ወደደም ተጠላም ዓለም አንድ ሆናለች። አብዛኛው ሀገር የኔ የሚሉትን የተለየ ባህላቸውን የተሻለ በሚሉት እየተኩ ነው። ብዙዎቻችን ምዕራባውያንን መስለናል። እዚህ ላይ ነገርየው እንዲፋጠን ሶሻል ሚዲያ የራሱን ሚና ይጫወታል። ለመቆጣጠር ከባድ ያደረገው ፕላትፎርሙን የሰሩት አካላት ሊበራል የሆነ አመለካከት ስላላቸው ከነርሱ መልካም ፍቃድ በመነሳት የትኛውንም ፕሮግራም ይቻላል ወይም አይቻልም ይላሉ እንጂ ህግ፣ ደንብ፣ ባህል፣ ሃይማኖት እነዚህ ውስጥ አይገቡም። ለምሳሌ በዚህ ዓመት ወደ ኢትዮጵያ ከመጡ ክሬተሮች ውስጥ ብናይ አይሾስፒድ ሮል ሞዴል ብለክ የምትወስደው ሰው አይነት አይደለም። ከግብረ ሰዶማውያን ጋር በተያያዘ በቀልድ መልክ ስትሪሙ ላይ ሲናገርና የተለያዩ ድርጊቶችን ሲያሳይ ማየት ትችላለህ። እውቅናቸውን ተጠቅመው ከብዙ ሴቶች ጋር ኤዲቲንግ ታሪክ ያላቸው የታዳጊዎችን አይምሮ ባላቸው ቅንጡ ህይወት ለመቆጣጠር የሚሞክሩ አቴንሽን ሲከሮች ናቸው። እዚህ ጋር ያስገረመኝ የኢትዮጵያ ባህልን ያስተዋውቃል በሚል እምነት የቱሪዝም ሚኒስቴር ነበር በአድዋ 00 አቀባበል ያደረጉለት። ሰውን የመከተል አባዜ አእምሯችንን እንዴት እንደወረረ መረዳት ይቻላል። በወቅቱ የነበረው ግርግር ሰው ሳይሆን ልዩ ፍጥረት የመጣ ነበር የሚመስለው። ማስመሰል ጥግ አለው። ካለን ታሪክ አንጻር እንዲህ ባለ መልኩ መገለጻችን ለእኛ ቅሌት ነው። ኢትዮጵያዊ ስክነት ምንድን ነው? አይዳ አሸናፊ ትባላለች። በሆሊውድ ውስጥ የተለያዩ ፊልሞችን ፕሮዲውስ በማድረግ ሰፊ እውቅና ያገኘች ትውልደ ኢትዮጵያዊት ነች። ወደ ሀገሯ ከመጣች በኋላ ኢትዮጵያ የሚል የዩቲዩብ አካውንት ከፍታ ኮንተንቶችን መስራት ጀመረች። በአንደኛው ቪዲዮ ላይ በገጠራማው አካባቢ የሚኖርን አንድ ኢትዮጵያዊ በሚወደው ዘፈን ሰርፕራይዝ ላድርገው በሚል ሀሳብ የቀረጻ ዝግጅት ተደርጎ እንደምታዩት ወደ ቀረጻ ገባች። የሚገርመው ደስተኛ እንኳን ቢሆንም የጠበቁት አይነት የተለየ ሪያክሽን ሳያሳይ ነበር ያለቀው። እንዲህ ያለ ስነልቦና የት ይገኛል? እኔ ደግሞ የገረመኝ ማለት ነው የአበሻ ባህሪ ስለሆነ ማለት ነው በጣም ደስ የሚለኝ ባህሪ ምንም ነገር ኢምፕሬስድ ማይሆኑት ነገር በጣም ነው የሚያስቀ የደቡብ ኮሪያ የኬፖፕ አርቲስት የሆኑት ቢቲኤስ ግሩፕ ከ2 ወር በፊት ሜክሲኮ ውስጥ የነበራቸውን የህዝብ አቀባበል ተመልከቱ። የፖፕ ሚውዚክ ንጉስ ተብሎ የሚጠራው ማይክል ጃክሰን የሙዚቃ ኮንሰርት ላይ ሰው ራሱን መቆጣጠር እያቃተው ራሱን ሲስት መንፈስ የያዛቸው እንጂ የሙዚቃ ድግስ ላይ የተገኙ አይመስሉም ነበር። The ultimate purpose of music and of culture is worship. When you idolize actors, singers, athletes, you're worshiping. የፊልም ኢንዱስትሪው የሚመራው በግለሰቦች ወይ በሰዎች አይደለም። በጥሩ አማርኛ የፈለከውን በለኝ በአጋንንት ነው የሚመራው። ዳር ቆሞ ለተመለከተ ሰው ራንደምነስ ይበዛዋል፣ ዝሩ ሆኗል። በማህበራዊ ሚዲያ ላይ የሚመጡ ይዘቶችን የሚለቁ ግለሰቦች የሚፈሩት አካል እንጂ የሚፈሩት ህዝብ የላቸውም። 24/7 ቆሻሻ እየመገቡን ይገኛሉ። ተጽዕኖ ከመፍጠር አንጻር ከሜንስትሪም ሚዲያ ይልቅ ማህበራዊ ሚዲያዎች ለያዥ ለግናዥ አስቸግረዋል። ነውርን ስራዬ ብለው ተያይዘውታል። ሌላኛው ክሌም ሰው የፈለገውን ኮንተንት የማየትና የሚጠቅመውን የመምረጥ መብት አለው የሚለውን አስተውሉ። ሐሳባቸው ምንድነው? ጥሩ ሆነ መጥፎ ሶሻል ሚዲያ ቪዲዮዎችን አፕዴት ያደርጋል። ተመልካችም ነፃ ፈቃዱን ተጠቅሞ እንዳሻው የፈለገው እንዲሆን ብንቶ ይሻላል የሚለው ካፔብል ነው ወይ? የእድሜ ሁኔታ የማጣራት አቅም አለው? ቢያጣሩም ህዝቡ ካለበት የማሰብ ደረጃ አንጻር ይዘቱን የመሸከም ደንዳና ማጅራት አለው? መልሱ አይደለም ነው። በቀላሉ የሚነዳ ምክንያታዊ ሆኖ ማሰብን ለፖለቲከኞች፣ ለማህበረሰብ አንቂዎች፣ ለአነቃቂ ተናጋሪዎች ሰጥቶ ሌላውን ህይወቱን እየኖረ ነው።
ቻይና በሶሻል ሚዲያ ላይ ስለሚለቀቁ ቪዲዮዎች ጠንከር ያሉ ህጎች አሏት። ተጠቃሚዎች የነሱን ባህሪ ለማጥናት የሚጠቀሙባቸውን መለያዎች ዩዘር ታግስ አይተው ሙሉ በሙሉ የማጥፋት መብት አላቸው። ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ድረስ ማንኛውም ታዳጊ ማህበራዊ ሚዲያዎችን እንዳይጠቀሙ ሲስተሙ በራሱ ይዘጋባቸዋል። የሰዎችን ስም የሚያጠፉ የሚያንቋሽሹ ወይንም ትልቅ ጸበል የሚያስነሱ ፖስቶችን በዋና ገጽ ላይ ትሬንዲንግ እንዳይሆኑ ያደርጋሉ። ተጽዕኖ ፈጣሪዎች የቅንጦት ህይወታቸውን ማሳየት በዜጎች ላይ የበታችነትን ስሜት ይፈጥራል በሚል በህግ ይገደባሉ።